የዳጣ እናት ሰላምዬ ለአቶ ደረጀ ቁጭ አደረገችና ከዳጣ ጋራ ስማ ደረጀ፣ እስከ ዛሬ ድረስ አፍኜ የኖርኩትን እሳት እንዳወጣው አደረከኝ። ወይዘሮ ማርታ እጅግ በጣም መልካምና ጥሩ ሴት ናት። አንድ ቀን ከእህቷ ወይንም ከመጀመሪያ ልጇ ሳትለየኝ ይሄን ያክል ጊዜ አብረን ሰራተኛ ሳይሆን ቤተሰባዊ ህይወትን ስቀጥል ኑር ያለሁ። አሁን ግን ውሸት ከዚህ በላይ በቅቶኛል። እትዬ በሚወዱት ትዳርና በሚወዷቸው ልጆች መካከል መግባት አልፈልግም። ወደህ ፈቅደህ ዳጣንም አስወልደኸኝ ልጄን ጎዳና ጥለህብኛል። አሁን ደግሞ ያረገዝኩትን ልጅ እውነታውን ተጋፍጠህ መፋለም የማትችል ከሆነ ሐኪም ቤት መድኃኒት ገዝቼ ልጁን እደፈዋለሁኝ ብላ ነገረችው። ደረጀም ደግሞ ደም እንባ እያለቀሰ ሰላም እንኳን አሁን ለትንሽ ጊዜ ታገሽኝ እያልኩሽ አይደለም እንዴ? ካሁን በኋላ ደስተኛ ህይወትን ትኖሪያለሽ። አልቅሰሽና ተበሳጉለሽ ማየትን በፍጹም አልፈልግም። አሁንም ደግሞ የእኛን አብራክ ልጅ በፍጹም ልትደፊውም ሆነ ልትገሊውም አልፈልግም። እኔ እኮ ለልጃችን ሳልሆን አልቀርም። ማርታንም ደግሞ እኔ እንደማሳምን አሳምናታለሁ። አትጨነቂ ብሎ እሷን ለመናት። ሰላምም ደግሞ አይ ካሁን በኋላ ይበቃኛል፣ እንደ ሰው ባይልልኝ ነው እንጂ ትዳር ይዤ ቤቴን ይዤ ህይወቴን አሳምሬ ኖር ነበር። ሆኖም ግን እድሌ ሆኖ ይሄ ነገር ተከሰተ። እምቅ አድርጌ ብሶቴንና ሀዘኔን ያስኩት እንደ መጀመሪያ ልጄ ጎዳና ላይ እንዳትወርቅብኝ በማሰብ ነው። አየህ ደረጀ፣ አንተ ለክብርህና ለስሜትህ በጣም የመጨነቅ ልዩነት አለ። ሁሌም ቢሆን እኔ ሰራተኛ ሁኜ ልጆች እንድወልድ ነው የምፈልገው። እትዬ ደግሞ ይህንን አጋጣሚ እውነታውን ብትሰማ እኔንም ሰው አታደርገኝም። እትዬ እኮ በጣም ታከብረኛለች፣ በጣም ትወደኛለች። በባሏ ላይና በገዛ ቤቷ እየማገኩኝ መሆኑን ብታይ ምን አይነት ጉድ እንደሚደርስብኝ ማሰብ አያቅትም። እትዬ እጅግ በጣም መልካም ሰው ናት። ደረጀ ካሁን በኋላ በህይወቴ ላይ የምትጫወትበት ቅንጣትም መንገድ የለም ብላ አስጠነቀቀችው። ዳጣም ደግሞ ቆይ ይሄ ነገር ምን እየተደረገ ነው? አባዬ አባትነቱን ተቀብሎኛል። እናቴ ሰላም ናት ማለት ነው እንዴ? የመጀመሪያ ልጄንም ጎዳና ጥለህብኛል ስትል ብዙም ግልጽ አልሆነልኝ። እኔ ይሆን እንዴ? ፈጣሪ ሆይ አንተ ትዕግስቱን ስጠኝ እያለ የሰላምንና የአባቷን ደረጀን ፊት ስታይ እጅግ በጣም ብዙ ነገር ተሰምቷታል። ዳጣ ለረጅም ጊዜ ስትፈልጋቸው የነበሩትን ቤተሰቦቿን አባቷን ብታገኝም እውነተኛ እናቷ ሰላምዬ መሆኑ እየታወቀ አቶ ደረጀ ግን ደብቋታል። ሰላም ዳጣን ታየች ጀምሮ ልጄ ናት ብላ ውስጧ አምኖ ተቀብሎ እንደ እናት ስሜቷ ብዙ ነገር እያሰበ ይገኛል። ደረጀ ግን ዳጣን እናትሽ በህይወት አለች እያለ ይላታል። እሷም ደግሞ ብዙ ጊዜ ስትጠይቀው አባዬ ይሄን ብቻ መልስልኝ፣ እናቴ በህይወት አለች ሞታለች እያለ የሁሌ ጥያቄዋ ነው። እሱ ደግሞ ይሄን ላለመመለስ ቢያቅተውም ዳጣ ግን 100% ሰላምዬ እናቷ እንደሆነች የምታውቅበት ጊዜ ቅርብ ነው። ሰላምዬ እንግዲህ ተሸክማ የነበረችው ቁስል መቋቋም ሲያቅታት ወይዘሮ ማርታ ፊት ለፊት አቆመቻትና ስሚ ሰላም፣ ባሳለፍናቸው ሌሊቶች አብረን በበላናቸው ጊዜያቶች አብረን ብዙ ሚስጥር ባወራናቸው ሰዓታቶች እንደ ቤተሰብ ብዙ ነገር አውርተናል። ክፉም ደጉም አሳልፈናል። በዛ ይሁንብሽ ከማን ነው ያረገሽው ብላ ስትላት ሰላምም ደግሞ ደረጀ ዳጣ አባት መሆኑን 100% ስለለየች ቤተሰቡ እንዲበጠበጥና እንዲረበሽ ስላልፈለገኝ እትዬ እባክሽ አትጨናነቂ፣ እንዴት ብዬ ልንገርሽ፣ በጣም ይቅርታ እያለች ሰላምዬ በለቅሶ መንሰፍሰፍ ጀመረች። ወይዘሮ ማርታም ደግሞ ያረገዘችው ከደረጀ ነው የሚል ስሜት ስለገባባት ነፍስያዋን እስንቱ ቦታ ተስቀለው። ወይኔ ማርታ ባጭር ተበላው
ያመንኩትና የወደድኩት ትዳሬ እንደዚህ ከሌላ ሴት ይማግጣል፣ ሊጫወትብኛል ብላ ራሷ ውስጥ ላይ ብዙ ጥያቄ ፈጥሮባታል። ሰላምዬ እንግዲህ በጣም ራሷን መቆጣጠር አቅቷት እፍና አድርጋ እያለቀሰች እጉይ የዛሬውማ ይለያል፣ እትዬ በጣም ይቅርታ እያለ መማጸን ጀመረች። ሰላም ሰላም! ውድ የተከበራችሁ የዩቲዩብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እጅግ አርጌ አመሰግናለሁ። ዳጣ እናቷ በድጋሜ በህይወት እንዳለች አቶ ደረጀን ጠየቀችው። ደረጀ ደግሞ ሁሉም ነገር በቅርብ ያበቃል፣ ዳጣ አንቺም መኪና ውስጥ አባዬ እያልሽ የምትጠሪም ብቻም ሳይሆን እንደ ልብሽ ቦርቀሽ እንደ ልብሽ ደስ ብሎሽ ባገኘሽው አጋጣሚ አባቴ ነው ብለሽ አምነሽ በኩራት የምትጠሪኝ ሰዓት ጊዜ ቅርብ ነው ብሎ አበሸራት። እሷም ደግሞ አባዬ በተስፋ ጠብቃለሁ፣ ግን አንድ ጥያቄ ብቻ ልጠይቅህ፣ እናቴ በህይወት አለች ወይ ብላ ስትጠይቀው ዝም ሲላት ኦፍ ብላ አኮረፈች። እውይ የኔ ልሽ ስታኮርፊ እኮ ደግሞ ውሃን ነው የምትመስሊው ብሎ አላት። ወይዘሮ ማርታና ሰላምዬ ከባዱን ጦርነት ከፍተውት ነበር። ሰላም እንግዲህ ራሷን መቆጣጠር አቅቷት ከደረጀ እንዳረገዘችውና የወይዘሮ ማርታ ባል እንዳስረገዛት 100% ስለምታውቅ አንገቷን ደፍታ የሰው ትዳር ላለመበተን የሰው ቤት ላለመበተን ስፍስፍ ብላ ለቀሰች። ማርታም ደግሞ ከጎኗ ሁና ሰላምዬ እውነቱን ንገሪ ብላ ስትላት እትዬ አንድ በስልክ የማወራው ልጅ ነበር ከሱ ነው የተፈጠረው ብላ ስትነግራት ነፍሷ ሊወጣ የነበረችው ማርታ ትንፋሿን ስብስብ አድርጋ ሰላምዬ እግር ላይ ተደፍታ ይቅርታ ጠየቀች። እዊ ሰው ስንባል ይህን ያክል ምን ያህል ከባድና ስስ እንደሆን ተረድተናል። ፈጣሪ ሆይ አንተ ይቅር በለኝ፣ ስንቱን ነገር አሰብኩት፣ ስንቱን ነገር ተጨነኩት ብላ ደምን ባማልቀስ ጀመረች። ሰላምዬን ደግሞ የኔ ልጅ ምንም አትጨነቂ፣ ልጁም ይወለዳል፣ የድቃላ ልጅ ተብሎም አይጠራም፣ እኔ አርስሻለሁ፣ ካሁን በኋላ ከባድ ነገሮችም እንዳታነሺ ለልጆቹ ነግራቸዋለሁ፣ እንተጋገዛለን፣ ምንም እንዳይመስልሽ እያለች ሰላምዬን ሞራን ሰጠቻት። ሰላምም ደግሞ እያዋሸቻት የደረጀ ነው ላለማለት በጣም ፈርታና ተንቀጥቅጣ እትዬ በጣም ይቅርታ ብላ ደምን ባያነባች ትገኛለች። ወይዘሮ ኤቢ የምትባል ሰገጤ እንግዲህ ይህንን ነገር እያቀጣጠለችና ቤቱ ሰላሙን እንዳጣ ያደረገችው እሷ ናት። ወይዘሮ ማርታ ወደ ስራ ልትሄድ ስትል ኤቢ እማዬ ዛሬ አንሰፍሳፊና አንገብጋቢ ነገር የምነግርሻለኝ ብላ ስትላት የኔ ልሽ ምንድን ነው ንገሪኝ፣ መቼም እኮ አንቺ አያልቅብሽም፣ ካሉሽ ደግሞ ብዙ ነገር ስለምታመጪ ስራዬን እንዳታስረፍጅብኝ አለቻት። እሱም ምንድን ነው እማዬ ሰላምን ፍጥጥ ብለሽ አይተሻት ታውቂያለሽ? ከዚህ ከቤት ወጥታ አታውቅም፣ መቼም እንዳረገዘች ታውቂያለሽ ብላ ስትላት ሰላምን ጠራቻትና ሰላምዬ እትዬ ምን ፈልገሽ ነው ብላ ስትላት የምሰማውና የማየው ነገር ምንድን ነው? የት ነበርኩ እያለች ፍጥጥ ብላ ቀረች። ሰላምም ደግሞ አዎ እትዬ የተፈጠረው ተፈጥሯል ብላ ስትል ቁጭ በይ ነይ እስኪ ኤቢ አይንሽን ላይ ያይሽ አልፈልግም፣ ከዚህ ቦታ ላይ ውጪ ብላ አቤጌልን ከሳሎን ወደዛ አባራት። ሰላምዬና ማርታ ሁሉንም ነገር ሲያወሩ መጨረሻ ላይ የተፈጠረውን ነገር እንዳልተፈጠረ አድርገሽ አስቢ፣ በቃ ልጅ እኮ ጸጋ ነው፣ እንደውም ሰሞኑን ስላንቺ ህይወት እያሰብኩ አልነበር እንዴ ማርታ እያለች አለቻት። እንግዲህ ሰላምዬ አታስቢ፣ ልጁንም ቢሆን ቀለል ያለች ድግስና ፕሮግራም አድርገን እንተዋወቃለን፣ እንተጋገዛለን፣ ከኛ ጋር ያድጋል ልጁም፣ ምንም እንዳትጨነቂ እንዳታስቢ እያለች ሞራን ሆነቻት። ሰላምም በጣም ተናደደችና ለመናገር እየፈራች በቃ ትዬ ወደዛ ልሄድ አይደል አለች። ሂጂ ብላለቻት። ወይዘሮ ማርታ ወደ ምኝታ ክፍል ገብታ ራሷን መቆጣጠር አቅቷት አልጋዋ ላይ ተኝታ በሀሳብ ምስጥ ብላ ሄዳለች። ኤቢ አሁንም በድጋሚ ሄደችና እማዬ ቆይ አሁንም የተናደርሽው በሰላም ነው እንዴ? ከማንና ከምን እንዳረገዘችው እንደርስበታለን። አንቺ ኤቢ ስነ ስርዓት ያዥ እማዬ፣ እርግዝና መቼም ባንዴ ብቻ እኮ የሚከሰት አይደለም። እንዴት አባሽ አወቅሽ ይሄንን?
ነው ወይስ ከኔ ተደብቀሽ እየባለክሽና ሌላ ነገር እየሰራሽ ነው ብላ ስትል እማዬ እንደዛ ማለት አይደለም፣ ሰላም ከማንና ከምን አረገዘችው የሚለውን መልስ ብትፈልጊ አይሻልም? ምን አባሽ አገባሽ? ካረገዘችበት ብታረግስ? አንቺ ባለጌ ወራዳ፣ ምን አይነቷ ተንከሲስ ስድነሽ ብላ ከመኝታ ቤት ማንቁርቷን ይዛ አስወጣቻት። ስሚ፣ ሌላውና ትልቁ ነገር አሁን አባቴ ሲመጣ ይሄን ነገር አቀጣጥላለሁ ብትይ ሰማይ ነው እንደ ዶሮ የማንጠለጥልሽ ብላ ወይዘሮ ማርታ ለገዛ ልጇ ለኤቢ የመጨረሻ ማስፈራሪያ ሰጠቻት። ኤቢ ሰክ ሰክ እያለች ወደ ናታን ምኝታ ክፍል ሄደችና የኔ ናታን እንዴት ነህልኝ እያለች ማቆለማመጥ ጀመረች። እሱም ደግሞ አቢጌል እንዴት ነሽ አላት። ምን አለ አሁን ኤቢ እያልክ ብትጠራኝ፣ ሎቭ ስማርት እያልክ ብታቆለማመጠኝ አለችው። እሺ እኔ አቆለማመጥኩሽ ልበል? አባዬ ይሄን ነገር ቢሰማ ምን አይነት ውርደት እንደሆነ ታውቂያለሽ እንዴ? እኔ እኮ 20 አመቱ ሆኛል። ቤተሰብ ደግሞ የምፈልገውንና የጎደለብኝን የማድረግ ግዴታ አለበት። አባዬ እንደውም አንተ ይሄንን ስላልከኝና ስላከበርከኝ ስለወደድከኝ በጣም ደስ ይለዋል እንጂ የሚከፋው ይመስላል እንዴ አለችው። ከዛ ኤቢ አንቺ ማለት ራስ ወዳድና ኃይለኛ ሰው ነሽ። ቤተሰቦችሽን አይደለም እንኳን ራስሽ ክብር ሊኖርሽ ለቤተሰቦችሽ የማትጠነቀቂና የማትጨነቂ ራስ ወዳድ ነሽ ብሎ አላት። ቆይ አንተ መቼ መቼ ነው ሁሌ ስለ ምክር ሁሌ ኝኝኝኝኝ የምትለው? ምን አለ ስለ ፍቅርና ስማርት እንዲሁም ደግሞ ለየት ያለ ወሬ ብናወራ? አይ ላንቺ የሚጠቅምሽ ነገር ምንም ነገር የምትለወጭ ሴት አይደለሽም። አሁን ምኝታ ክፍሌን ወጥተሽ ትወጫለሽ ወይስ እኔ ልውጣ አላት። አይ ለምን ትወጣለህ? እልቅስ የሰማኸው ነገር ልንገርህ፣ ስለ ሰላም ጉር ሰምተሃል ወይ አለችው። ደግሞ ሰላም ምን ሆነች? እኔ ክፍል እያለቀሰች ነበርና ለማረጋጋት ብሞክር እንኳ በጭራሽ መረዳት አልቻለችም። የተፈጠረ ነገር አለ እንዴ? አሟታል እንዴ? የምታውቂውን ነገር መናገር ከቻልሽ ተናገሪ፣ እማትናገሪ ከሆነ እኔ ራሴ ያናግራታለሁ ብላ አለችው። አየህ ናታን፣ ሰላም አሁን ስታያት መልካም፣ ጨዋ፣ አንገት ደፊ ግን ዳጣም ብትሆን ጥሩና መልካም ናት ብለህ ያልከው እንደ ሰላም ብዙ ታሪክ ይዛ ልመጣ ትችላለች አለችው። ኤቢ ያልታዘሽውን ከመናገር ልቅስ የምታቂና የሰማሽውን አታወሪም እንዴ አላት። እንግዲያውስ እውነቱን ልንገርህ፣ ሰላም አርግዛለች። ያው እዚህ ቤት ያላችሁት አንተና አባዬ ብቻ ናችሁ። ከማንና ከምን እንዳረገዘችው አናቅም። ይህን ያክል ጊዜ እኛ ቤት ስትኖር ሰላምዬ ዘመድ የሚላት ቤተሰብ የሚላት ከኛው ጋር ነው አብራ የምትኖረው። አየህ አሁን ሰላም ይሄን ታረጋለች ብሎ ማናሰበ ብላ ስትለው በጣም ደነገጠና እንዴት? ለምን? ሰላም ባላላት እንዴ? መቼ ጀምሮ ነው ይሄ የተከሰተው? እያለ በጣም ተደናገጠ። አስብበት ናታን፣ ባለፈው የጠየቅኩህን ነገር ብላ ወጣች። ውሃ እንግዲህ ከዳጣና ከምጥን ጋራ ካፌ ሄደው እየጋበዘቻቸው የሚያስጠላና የሚደብር ግሩፕ ላይ ገብታ ዳጣ በጥፊ ልትጠፈጥፋት ወሰነች። ዳጣ ከአባቷ ጋር ሁና አባዬ ውሃ ትምህርት ቤት ያደረጓትን ነገር ብታውቅ ኖሮ በጣም ታዝናለህ። አንድ የሆነ ልጅ እንደዚህ የመርዝ መድኃኒት ሰጥቷት እሱን ልትወስድ ትል ደረስኩኝ። ሲቀጥል ደግሞ አሁን ቆሻሻ ግሩፕ አስገብተዋት ያየችው ነገር በጣም ይደብራል። አባዬ የአንዳንዴ የውሃን ስልክ እያየ ብትከታተላት ጥሩ ነው ብላ አለችው። ዳጣ ትልቅና ታሪክ እንደሰራች አመሰገናት ማለት ነው። እሱም ትምህርት ቤት ሄዶ እንደሚያስተካክል ቃል ገባላት ለዳጣ ማለት ነው። ውሃ ማለት እጅግ የዋህነትና ጅልነት የምታበዛ መሆኑንም ተናገረ። እህትሽን ጠብቂያት፣ እህትሽ በጣም በጣም ሚስኪንና የዋህ ናት ብሎ ተናገረ። ውድ የቻናሌ ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላም አሌይኩም ወራህመቱላሂ ወበረካቱ።